ታላላቆቹን የአውሮፓ ሊጎች የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ለዚህ ሰዓት ለእናንተ ውድ አድማጮቻችን አሰናድተን ያመጣንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግበት ሰዓት ላይ ትገኛላችሁ። ዛሬ ልዩ ቀን ነበረ። በሀገር ቤት በተለይም በአዲስ አበባ አበበ ቢቂላ ስቴዲየም ሲደረግ የነበረው ተጠባቂው ጨዋታ ኢትዮጵያን ወደ አፍሪካ ዋንጫ ወስዷታል። ልዩ ድባብ የነበረው ጨዋታ ነው። ይህን ጨዋታ አስቀድመን ማንሳት ግድ ይለናል። ግን በሀሳብ መስጫ ሳጥናችን ላይ በተለይም በአዲስ አበባ አበበ ቢቂላ ስቴዲየም የነበራችሁ ወይም ጨዋታውን በተለያዩ ማህበራዊ ትስስር ገጾች የተከታተላችሁ መልከታችሁን ብትልኩልን ደስ ይለን ነበር። በተለይም ሀገራዊ ጉዳይ ስለሆነ በጣም ልዩ ቀን ነበር። እናነሳዋለን ጉዳዩን ግን በተለየ መንገድ። ከዛ ውጪ በዓለም ዋንጫ በስፔን ብሔራዊ ቡድን በኩል የተሰጣት ግምት በጣም አነጋጋሪ ነው፣ እንመለከተዋለን። ከዛ ውጭ ለእናንተ ውድ አድማጮቻችን በአውሮፓም ዙሪያ በርካታ ጥንቅሮችን ይዘናል። ከባርሴሎና ጋር በተያዘ ልናነሳላችሁ ወደድነው ተጨማሪ መረጃ አለ። ከላሚን ያማል ጋር በተያዘ ቃለ መጠይቁ በጣም ረጅም ነው። ቆረጥ አድርገን ነበር በተለያዩ ምዕራፎች ያቀረብነው። ተጨማሪው እናነሳለን። ሌላም መረጃ አግኝተናል። ከዛ በዘለለ ግን የዘንድሮን የአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ውጭ ማሰብ ከባድ ነው እያሉ ነው የቀድሞ ሌጀንዶቻቸውም። ማድሪድ ቤት ሰፋ ያለ ቡድን ዜና ይዘናል። በጣሊያን የመረጃ ሰዓታችን አንድ ለየት ያለ ሽልማት ያሸነፈ ተጫዋች አለ። የቀድሞ ዩናይትድ ሰው ስኮት ማክቶሚኔይ ነው። ጣሊያን ሴሪ ላይ ትንሽ እንቆያለን። በጀርመንም ተሻግረን የመምህሩን ታሪክ የደገመው ደቀ መዝሙሩ እናነሳለን። ተጫዋቹ ነበረ የጋርዲዮላ ድንቅ ጊዜን እያሳለፈ ነው። ጀርመን ቤት ተጨማሪ መረጃ ይዘናል። ፈረንሳይ ከ10 ዓመት ወደኋላ ተመልሰን ነው መረጃዎችን የምናነሳው። በከዋክብት ደረጃ ሮናልዶን፣ ሊዮኔል አንድሬስ ሜሲ እናነሳለን። ከዛ ውጭ ኮንትራቱ የተቋረጠና ፈላጊ የሚሻውን አንድ ተጫዋች እናነሳለን። የቀድሞ የፕሪሚየር ሊግም ተጫዋች ነበረ። በርካታ መረጃዎችን በአውሮፓ ዙሪያ እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አጥቂውን ኒክ ቮልትሜድን አስቀድመን እናነሳለን። በቢግ ሲክስ ሲቲን የተመለከተ ሰፋ ያለ ቡድን ዜና ስናነሳ ሃላንድን ደግሞ በተናጠል እንመለከተዋለን። ለየት ያለ ጉዳይና ለሲቲ ደጋፊዎችም እንደ ጥያቄ የምናነሳው ጉዳይ አለ። በሰማዮቹ በኩል ሰፊ የዝውውር መረጃ እናነሳና በሰበር ለቼልሲ ደጋፊዎች ማይካሎ ሙድሪክ እናነሳለን። በቡድን ዜና የስታቪዮን የተመለከተም ጥንቅር ይዘናል። በሊቨርፑል የመረጃ ሰዓት ሰፊ ቆይታ ነው የምናደርገው። በተለይም ስሎት ይህንን መረጃ ለእናንተ ስናደርስ ጋዜጣዊ መግለጫ ላይ ነበሩ። እሳቸው ስለ ማህበራዊ ሚዲያ፣ ስለ አፍሪካ ዋንጫ፣ ስለ ጉዳት፣ ስለ ኮንትራት ጨምሮ በርካታ መረጃዎችን ለሊቨርፑል ደጋፊዎች ይዘናል። ትቆዩን ያላችሁ። ዩናይትድ እና ጥር ከዘ አትሌቲክ ሰፊ መረጃን ያገኘ ነው። ልዩ ጥንቅር ይዘናል ለዩናይትዳውያን። ከዛ በዘለለ በማንቸስተር ዩናይትድ በኩል ወደ 7 የሚጠጉ የፕሪሚየር ሊግ ጨዋታዎች በጣም ከፍተኛ የሆነ ስጋት የሚፈጥሩ ሆነው መጥተዋል። ምክንያቱ ግን የጨዋታዎቹ ክብደት አይደለም፣ ሌላ ነው ጉዳዩ። እናነሷለን። ለዩናይትድ ደጋፊዎችም የቀረበ ጥያቄ አለ። ከዛ በዘለለ ግን በማንቸስተር ዩናይትድ በኩል ሰፊ የዝውውር መረጃ እናነሳለን። ሰፋ ያለ መረጃ ስለያዝን ቆዩን። ማይክል አርቴታም በኤምሬትስ ጥሪ ያቀርበዋል ለደጋፊዎቻቸው። ከዛ በዘለለ ስለቆሙ ኳሶች፣ ይህን የውድድር ዓመት የት እንጨርሳለን ከሚለው ጉዳይ ጋር በተያዘ የዴክላን ራይስን የምሽቱን ሽልማት፣ ዳቪድ ሬያ እንደዚሁም ደግሞ ከሃቨርስ በጉዳት ላይ የሚገኘውን ተጫዋቸውን ጨምሮ ስለ ሚኬል ሜሪኖም የሚናገሩት ነገር አለ። ከዙር ጋር አያይዘን መረጃ እናነሳለን። ዛሬ ግን ልዩ ጥንቅራችን በክርስቲያኖ ሮናልዶ ላይ ትኩረት ያደረገ ይሆናል። በየዕለቱ ልዩ ጥንቅር እንዳለን ይታወቃል። ሮናልዶ ሲያርሰበንንም እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ በተለይም በምደግፏቸው ክለቦች ሊሆን ይችላል ወይም በተጫዋቾቻቸው ላይ በፕሮግራማችን ይዘት ዛሬ ደግሞ ልዩ በሆነ መንገድ በአበበ ቢቂላ ስቴዲየም የነበራችሁ የቀይ ቀበሮች የኢትዮጵያ ብሔራዊ ቡድን ታዳጊዎችን ጨዋታ የተመለከታችሁ ምልከታችሁን አጋሩን። ከሱ መረጃ ነው የምንጀምረው። መልካም ቆይታ ተመኘን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከኬንያ ጋር ያደረጉትን የደረጃ ጨዋታ 3-0 አሸንፈው 3ኛ ደረጃን ይዘው አጠናቀው ወደ ሞሮኮ አቅንቷል። ብሔራዊ ቡድናችን ለብሔራዊ ቡድን የማሸነፊያ ግቦች ዳዊት ካሳው ምናልባት በሊዮኔል አንድሬስ ሜሲ ጥራት ደረጃ ያለች ግብ ናት። በጣም አስደናቂ፣ ከግብ ጠባቂው በዛን ያክል ርቀት ራሱ በግብ ጠባቂው ጭንቅላት ላይ ለማሳለፍ ድፍረቱን ማግኘቱ የተጫዋቹን በራስ መተማመን የሚያሳይ ነው። ከዛ በኋላ ቢኒያም አብርሃ ሌላ በጣም ክላሲክ የሆነች ግብ። ይሄ ደግሞ ልክ እነ ሳላ
እነ አሪያን ሮበን በሚያስቆጥሩት አይነት ከርል የሆነች ግብ ከዛ ብሩክ እኒላቸው ሌላ በጣም አስደናቂ ግብ አስቆጥሩ ኢትዮጵያ 3-0 አሸነፈች። ቀይ ቀበሮቹ ውድድሩን በሶስተኝነት ማጠናቀቅ መቻላቸውን ተከትሎ ለአፍሪካ ዋንጫ ከ17 ዓመት በታች ማለፋቸውን አረጋግጠዋል። ወደ ሞሮኮ ማለት ነው። በአሰልጣኝ ቤንጃሚን ዚመር ይሰለጥናል ብሔራዊ ቡድናችን ከ22 ዓመት በኋላ ለአፍሪካ ዋንጫ ውድድር አልፈናል። ቀላል አይደለም። ውድ ቤተሰቦቻችን የቀይ ቀበሮቹም የፊት መስመር ተጫዋች ዳዊት ካሳው በ8 ጎሎች ኮከብ ግብ አግቢነት ደረጃን እየመራ ነው። ምናልባት ይህን መረጃ ስናጠናቅር አንድ የፍጻሜ ጨዋታ ስለሚቀር ከዛ በኋላ የዳዊት ካሳን ጉዳይ እንወስናለን። ዛሬ ግን ዳዊት ካሳ ፍጹም የተለየ ምናልባት ጨዋታውን የተከታተላችሁ ያለምንም ጥርጥር ሜሲን ያስታወሳችሁት ይመስለኛል። በግቡ በጣም ቆንጆ በጣም አስደናቂ ድፍረት የተሞላበት ለኢትዮጵያ ዋናው ብሔራዊ ቡድን ለመጫወት ምን ያንሰዋል የሚያስብል አይነት ቴክኒካል ብቃት የተመለከትንበት ታዳጊዎቹ ቢያዙ ዋናውን ብሔራዊ ቡድን 100% መተካት የሚችሉ ምክንያቱም እነ ላሚን ያማል በዚህ እድሜያቸው ነው ለባርሴሎና ታሪክ መስራት የጀመሩትና ልጆቻችን በጣም አስደናቂ ነበሩ። እኔ በግሌ በጣም አድንቄያቸዋለሁ። ለማንኛውም ለመላው ኢትዮጵያን ከ22 ዓመት በኋላ ለአፍሪካ ዋንጫ ለበቃው ብሔራዊ ቡድናችን ምክንያት እንኳን ደስ ያላችሁ ማለት እንወዳለን። በተከታታይ የመረጃ ሰዓታችን ይህን ጉዳይ ሽፋን የምንሰጠው ይሆናል። ሀሳብ አስተያየታችሁን ግን በስቴዲየም የነበራችሁ ጨዋታውን የተከታተላችሁ አሊያም ከእኛ መረጃም የተከታተላችሁ አድርሱን። ወደ ባህር ማዶ እንሻገር። በተወዳጁ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብሮች ሲደረጉ ኦፕታ እንደ ሁልጊዜው ዛሬም ቅድመ ግምቱን ልኮልናል። በርንማውዝ ቪታሊቲ ላይ ኤቨርተንን ያሸንፋል። ክራቨን ኮቴጅ ላይ ፉልሃም በሲቲ ይሸንፋል ወይም ሲቲ ያሸንፋል። የሴንት ጄምስ ፓርክ ስቴዲየሙን የኒካስልን ጨዋታ ከቶትናም የሚያደርጉትን ቅድመ ግምት ለኒካስል ሰጥቷል። ኤምሬትስ ላይ አርሰናል ብሬንትፎርድን ያስተናግዳል። ኦፕታ ለአርሰናል 71% ቅድመ ግምት ሰጥቷል። ብራይተን አሜክስ ላይም አስቶን ቪላን ይገጥማል። ቅድመ ግምት ለብራይተን ተሰጥቷል። በርንሌ ታርፎሞር ላይ ክሪስታል ፓላስን ያስተናግዳል። ቅድመ ግምት ለክሪስታል ፓላስ። ወልቭስ ሞሊኒክስ ላይ ከኖቲንግሃም ይጫወታል። ቅድመ ግምት ለኖቲንግሃም። ሊድስ ኢላንድ ሮድ ስቴዲየም ላይ ቼልሲን ይገጥማል። ቅድመ ግምት ለቼልሲ 61.1%። ሊቨርፑል ሰንደርላንድን ይገጥማል። ይሄ ጨዋታ የሚደረገው አንፊልድ ላይ ነው። ቅድመ ግምት 67.4% ለሊቨርፑል ኦፕታ ሰጥቷል። ዩናይትድ ሐሙስ ምሽት 5 ሰዓት ከዌስትሃም ዩናይትድ ይጫወታል። 56.7% ኦፕታ ቅድመ ግምቱን ለዩናይትድ ሰጥቷል። ከዚህ ላይ ተነስታችሁ የእናንተ ግምት መላክ ትችላላችሁ። በአሜሪካ፣ ሜክሲኮ፣ ካናዳ የሚካሄደው የዓለም ዋንጫ ካሁኑ በትልቁ የሚጠበቅ ነው። ለስፔን ብሔራዊ ቡድን ቅድመ ግምት ግን ተሰጥቷል። ምናልባት በጥራት ደረጃ አሁን ያለው የስፔን ብሔራዊ ቡድን በጣም አስደናቂ ነው። እንግሊዝ ግን ሳትቸገር ያለፈችዋ 3ኛ የተቀመጠችው። ለማንኛውም ኦፕታ ስፔን ዋንጫ ቅድመ ግምት 1ኛ፣ 2ኛ ለፈረንሳይ፣ 3ኛ ለእንግሊዝ፣ 4ኛ ለመጨረሻ ውድድር አሸናፊ አርጀንቲና፣ ጀርመን፣ ፖርቱጋል፣ ብራዚል፣ ኔዘርላንድ እያለ አስቀምጧል። ምናልባት የፕሌይ ኦፍ ተሳታፊ ሀገራትን በድምሩ እንኳን ከዜሮ ኦልሞስት የሰጣቸው እነ ሃይቲ፣ ኩራኳ ምናምን የመሳሰሉ ስማቸው የማይታወቁ ሀገራት በዚህ ዓለም ዋንጫ ጭምር እንደሚሳተፉ ይታወቃል። ወደ አውሮፓ እግር ኳስ እንመለስ እና ባርሴሎናን እናንሳ። ላሚን ያማል ጋዜጣዊ መግለጫ ወይም ቆይታ ነበረው ከባርሳ ቲቪ ጋር የተወሰነውን ቆራጠን አድርሰናችሁ ነበር። ቀሪውን እናደርሳችሁ። በነገራችን ላይ ላሚን ያማል 85 የግብ አስተዋጽኦ አለው። እንዳጠቃላይ 18 ዓመቱ ላይ ይገኛል። የእሱ አርአያው ሊዮኔል አንድሬስ ሜሲ እንደሆነ ይታወቃልና ከድሪብል በላይ አለ ላሚን ያማል። በጣም የሚያስደንቀኝ ነገር ኳስን ለቡድን አጋሮች ማቀበል ነው። በርካታ ተጫዋቾች ኳስን ለቡድን አጋሮቻቸው የሚያቀብሉበት የራሳቸው ቴክኒክ አለ። የሜሲ ግን ትንሽ ለየት ይልብኛልና ብዙ ጊዜ ሜሲን የማየው ከድሪብሉ ይልቅ እንዴት ኳሶችን ለቡድን አጋሮቹ እንደሚያቀብል ነውና ያንን መመልከት ያስደስተኛል። እናም ኳስን ከድሪብል በላይ ለቡድን አጋሮች ያለቀለ ኳስ አቀብል በጣም እደሰታለሁ ብሏል። ስለ 10 ቁጥር መለያም ተጠይቆ ነበረ። ያው የሜሲን መለያም ዘንድሮ እንደለበሰው ይታወቃል። ላሚን ያማል ልክ 18 ዓመት ሲሞላው ነው የተሰጠው። ከዛ በኋላ ላሚን ያማል በባርሴሎና ከተማ ብትሄዱ ቱሪስቶች እንኳን የሚለብሱት 10 ቁጥር መለያን ነውና የቁጥሩን ክብደት አይደለም በሜዳ ላይ ለእንግድነት የመጡ ሰዎች እንኳን ለብሶ ስታዩ ታውቀዋለህ ብለዋል። ከዛ በዘለለ ላሚን ያማል ዋነኛ ዕቅዱ በታዳጊዎች በተለይም በልጆች ዘንድ ወደፊት እሱን መሆን የሚመኙለት አይነት ሰው መሆን ነው ብሏል። እኔ ስለ ጎል ማስቆጠር ሪከርድ መሰባበር ምናምን ላይ ትኩረት አላደርግም። እኔ የምፈልገው ነገር በርካታ ጨዋታዎችን መጫወትና ለቡድኑ በጣም ወሳኝ ሰው መሆንን ነው ብሏል። ከዛ በዘለለ ግን ለልጆች አርአያ ታዳጊዎች እኔን መሆን እስኪመኙ ድረስ ፈልጋለሁ ብሏል። ሌላ በጣም ያነሱ አነጋጋሪ ጉዳይ ወደ ቤተሰቦቻችን ላሚን ያማል ማለት ነው የእግር ኳስ ሕይወቱ ላይ በጣም ሐዘን ውስጥ ያሉ ሰዎች እሱን አይተው
ከዛ ሐዘን ከዛ ጭንቀታቸው ይወጡ ዘንድ የተቻለውን ማድረግ እንደሚፈልግ ተናግሯል። ሙሉ ቃለ መጠይቁ 60 ሚኒትስ የተባለ ፕሮግራም ላይ እንደዚሁ ተለቆም በርካቶች እየተመለከቱት ይገኛሉ። ላሚን ያማል ሰፊ ቆይታም ነበር ያደረገው። የሮናልድ አራሆ ጉዳይ እያደር የማይሰማበት ነገር የለም። ፋብሪዚዮ ሮማኖ አሁን ከጥቂት ደቂቃዎች በፊት ተጫዋቹ ያጋጠመው የአእምሮ ችግር ከቼልሲም ጨዋታ በፊት ነው ብሏል። ይህ ከሆነ እንደዚህ አይነት የአእምሮ ጤና መታወክ የገጠመውን ተጫዋች ቼልሲን በሚያክል ጨዋታ ላይ ያውም አንበል አድርገው ለምን አስገቡት ሃንሲ ፍሊክ ሌላ ጥያቄ ነው። ከዛ ጨዋታው ላይ ቀይ ካርድ አይቶ ባርሴሎና እንዲሁ ነበረ በቼልሲ እየተመራ በቼልሲ ብልጫ ተወስዶበት ነበር። ከዛ በኋላ ደግሞ የቁጥር ብልጫው ሌላ ጣጣ ያመጣበት ነበረ። አራሆ በባርሴሎና ታሪክ ውስጥ እጅግ መጥፎ ካፒቴን ብሎታል ሉዊስ ሆርታዶ ከሬዲዮ ማርካ ጋር በነበረው ቆይታ። ይህንን ማሊያ ከእንግዲህ መልበስ የሌለበት የባርሴሎና ተጫዋች ለእኔ ሮናልድ አራሆ ነው ብሏል። በተቻለ ፍጥነት መሸጥ አሊያም ማሰናበት ያስፈልጋል። ሃንሲ ፍሊክ አራሆ ካላቬዝ ጋር በነበረው ጨዋታ ላይ ካስታወሳችሁ በሆድ ቫይረስ ምክንያት አልነበረም ነው ያሉት። በኋላ ላይ መረጃዎች መውጣት ሲጀምሩ እንቶ ለሱ ጉዳዩን አላብራራም አሉ። የአእምሮ ችግር ገጠመው የሚለውን ጉዳይ በነገራችን ላይ በዚህ ውድድር ዘመን ያየ ነው የባርሴሎና ቫይረስ እሱ ነው እንጂ እሱ ምንም ቫይረስ የለበትም ብሎ ነው የተቸው። ለማንኛውም ተጫዋቹ ጋር በተያዘ ከቼልሲም ጨዋታ በፊት የአእምሮ ችግር አጋጥሞታል እየተባለ ይገኛል። ራፋኤል ቫራን ስለ አውሮፓ ሻምፒዮንስ ሊግ 2026 ዋንጫ ተጠይቆ ነበረ። ሪያል ማድሪድን ለምን እንደምትረሱት አይገባኝም። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ደከም የሚባል ነገር የለም፣ አትጠራጠሩ፣ ዋንጫውን የሪያል ማድሪድ ያነሳል ብሏል። የቀድሞ የራሱ የሪያል ማድሪድ ቀጥሎ በዩናይትድ እናውቀዋለን ራፋኤል ቫራን። በሪያል ማድሪድ በኩል ምናልባት ጉዳት ነው በጣም እየፈተነ ያለው ቡድኑን። አሁን ራዮል አሴንሲዮ ከጉዳት ተመልሷል። ምናልባት በቀጣይ ጨዋታ ለሪያል ማድሪድ እንደዚሁ ግልጋሎት ሊሰጥ ይችላል ተብሎ ይጠበቃል። የሪያል ማድሪድ የጉዳት መጠን ግን በተለይም ከቡድኑ ወገብ በታች የአማካኝ ስፍራውና የተከላካይ ክፍሉ የጉዳት ሁኔታ ግብ ጠባቂውን ጨምሮ በጣም በብዙ መንገድ ያጧቸው ተጫዋቾች እንደሚበዙበት ይታወቃል። ሁለት የቀድሞ የማድሪድ ተጫዋቾችን እናንሳ። አንደኛው ሰርጂዮ ራሞስ ነው። በነገራችን ላይ ሰርጂዮ ራሞስ በማለዳው መረጃችን ምናልባት ከተከታተላችሁን ወደ ኤስ ሚላን ሊያመራ የሚችልበት እድል እንዳለ እየተዘገበ ይገኛል። አንደኛው ትልቁ ዝውውር እሱ ነው የሚጠበቀው። ከዛ በዘለለ ግን የተጫዋች ዋነኛ ፍላጎት አሁንም ቢሆን በስፔን ብሔራዊ ቡድን ውስጥ 26 የዓለም ዋንጫ መጫወት ነው። ግን ያ በጣም በወጣቶች የተሞላው በጣም ጥራት ያለው የስፔን ብሔራዊ ቡድን ለቀድሞ ለሪያል ማድሪድ ኮከብ ቦታ ይኖረዋል የሚለው ትልቁ ጥያቄ ነው። ሌላ የቀድሞ የሪያል ማድሪድን ተጫዋች እንጨምርላችሁ። ዳንኤሎ ከሰሞኑ የኮፓ ሊበርታዶሬዝ ዋንጫን ከፍላሚንጎ ጋር አንስቷል። በነገራችን ላይ ሪያል ማድሪድ ከመምጣቱን በፊት ይህንን ዋንጫ አንስቶት ነበረ ኮፓ ሊበርታዶሬዝን። ታዲያ እንዳጠቃላይ ዳንኤሎ በእግር ኳስ ታሪክ ውስጥ የአውሮፓ ሻምፒዮንስ ሊግን ሁለቴ ኮፓ ሊበርታዶሬዝን ሁለቴ ያሳካ በታሪክ ብቸኛው ተጫዋች መሆንም የቻለበትም ሆኖለታል። በዚህ ሳምንት ፍላሚንጎ 1-0 በሆነ ውጤት ፓልሜራስን አሸንፎ የኮፓ ሊበርታዶሬዝ ባለክብር እንደሆነ ይታወቃል። ጣሊያን ደረስን ውድ ቤተሰቦቻችን። ስኮት ማክቶሚኔ የጣሊያን እግር ኳስ ተጫዋቾች ማህበር የሴሪኤ የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። ካስታወሳችሁ የጣሊያን ሴሪ የዓመቱ ምርጥ ተጫዋችም እንዲውሱ ነበር። አሁን ደግሞ የደጋፊዎችም የእግር ኳስ ማህበሩ የዓመቱ ምርጥ ተጫዋች ሆኗል። ስኮትላንዳዊው የቀድሞ የማንቸስተር ዩናይትድ ተጫዋች ምናልባት ኤሪክ ቴን ሃግ በዩናይትድ 2 ዋንጫ አንስቷል፣ ሊመሰገኑ ይችላሉ። ቡድኑን ግን አፍርሰውታል በሚለው ብዙ ዩናይትዳውያን ይስማሙበታል። አብዛኛው ዩናይትድ ኮከብ ተስፋ ያላቸው የለቀቁት በሳቸው ዘመን ነው። ካስታወሳቸው ዳቪድ ዴሃ፣ ስኮት ማክቶሚኔ አሁን በሪያል ማድሪድ በተከላካይ ስፍራ ላይ የሚገኙ አልቫሮ ካሪየርስ አሁን በየሄዱበት ኮከብ ናቸው። ዴቪድ ዴሃ በራሱ በዩናይትድ የሚናፈቀው ሰው ነው። ለማንኛውም ስኮት ማክቶሚኔ ላይ እንመለስ። ስኮት ማክቶሚኔ በውድድር ዓመቱ ምርጥ 11 ውስጥ ተካቷል። ይህንም ተከትሎ ማክቶሚኔ ስሙን በዚህ የሽልማት ዝርዝር ውስጥ ካሉት እነ ዚነዲን ዚዳን፣ ክርስቲያኖ ሮናልዶ፣ ካካ፣ አንድሪያ ፔርሎ ከመሳሰሉ ተጫዋቾች ስሙ እንዲገኝ ሆኗል። ማክቶሚኔ ከሽልማቱ በኋላ እዚህ መሆንና ማሸነፍ ድንቅ ነው፣ በቡድኑ ሁላችሁንም አመሰግናለሁ ብሏል። አክሎም ወደ ናፖሊ መምጣት ቀላል ውሳኔ ነበር ያለ ሲሆን ወደ ትክክለኛው ቦታ ነው የመጣሁትም ብሎ ያኔ ኤሪክ ቴን ሃግ ለማኑኤል ኡጋርቴ ብለው ያሰናበቱት ተጫዋች ሁነቱን እንደወደደውና በናፖሊ እግር ኳስ ሕይወቱ ምቾት እንደተሰማውም ገልጿል። ምናልባት ተረኛው ኮቢ ሜኖ ከዩናይትድ ሆኖ ወደ ናፖሊ እንዲኮበለል በማድረግ ሂደት ላይ ይህ ተጫዋች ያለው ስኬት ብቻ መነሻ ሊሆን ይችላል እየተባለ ነው። ስኮት ማክቶሚኔ የሴሪ ዓመቱ ምርጥ ተጫዋች፣ ስኮት ማክቶሚኔ የተጫዋቾች ማህበር የዓመቱ ምርጥ ተጫዋች፣ የሴሪ ዓመቱ ምርጥ አማካኝ፣ በባሎንዶር 18ኛ ሀገሩ ለዓለም ዋንጫ እንድታልፍ የረዳ አክሮባቲክ ግብን አስቆጥሮ በዓለም የአክሮባቲክ ግብ ታሪክ ውስጥ ከፍተኛ ቁመት ያለው ወይም ከመሬት ከፍታ ያለው በመሆንም
አንደኛ ደረጃ ላይ ያለው። ይህ ሁላ የቀድሞ የማንቸስተር ዩናይትድ የአሁኑ የናፖሊ ተጫዋች ስኮት ማክቶሚኔ ነው። አንድ መረጃ ጣሊያን ላይ እንጨምር ውድ ቤተሰቦቻችን፣ የማቴዎ ዳርሚያን፣ ይሄም ሌላ የዩናይትድ ተጫዋች ነው። በኢንተር ይገኛል። 36 ዓመቱ ነው። የቀድሞ የዩናይትድ ተጫዋች ማቴዎ ዳርሚያን 3 የጣሊያን ሱፐር ኮፓን ያነሳ፣ 2 የጣሊያን ሴሪ፣ 2 ኮፓ ኢታሊያ፣ ኤፍኤ ካፕ ከዩናይትድ ጋር፣ ካራባው ካፕ ከዩናይትድ ጋር፣ ኤሮፕ ሊግንም ጨምሮ ያነሳ ተጫዋች ነው። 36 ዓመቱ ላይ ይገኛል። በዛው የጣሊያን መረጃችን ላይ ይህንም ተጫዋች እናንሳው ብለን ነው ወደ ጀርመን እንሸጋገር። በጀርመን ቡንደስሊጋም የባየር ሙኒኩ ተጫዋች ጀማል ሙሲያላ በክለቦች ዓለም ዋንጫ ከበድ ያለ ጉዳት አስተናግዶ ምናልባት ለዓለም ዋንጫ ሁላም በጥራት ምናልባት ከጉዳት አገግሞ ከፊትነስ ጋር የተያያዘ ጥያቄ ተነስቶበት ሊያጣው ይችላል የተባለ ጉዳት አስተናግዶ ነበር። ዛሬ ግን በግል ሲያደርገው የነበረውን ልምምድ አጠናቆ ጀማል ሙሲያላ ወደ ቡድን ልምምድ እንደሚመለስ ተረጋግጧል። ለሙኒክና ለተጫዋቹ በጣም ጥሩ የሚባለው ጊዜ መጣ ይመስላል። የጀርመን ቡንደስሊጋን ባየር ሙኒክ ይመራል፣ በቪንሰንቴ ኮምፓኒ እየተመራ። የጀርመኑ ቡድን ባየር ሙኒክ አሁን ላይ ጥሩ የቡድን መዋቅር ካላቸው የዓለማችን ምርጥ ቡድኖች አንዱ ነው። ምናልባት የመጀመሪያ ሽንፈቱን በአርሰናል እንዳስተናገደ ይታወቃል። የወቅቱ የቡንደስሊጋው ባለክብር በሊጉ ባለፉት 20 ጨዋታ ላይ በአማካይ በአንድ ጨዋታ 2 እና ከዛ በላይ ገብ ያስቆጥራል። አሊያንዝ አሬና ከደረሰ በኋላ ጥሩ ቡድን እንደገነባ የሚነገርለት የፔፕ ጋርዲዮላ ተማሪ ቪንሰንቴ ኮምፓኒ ካለፈው ዓመት ጀምሮ የቡድኑ የማጥቃት አቅም አጎልብቶታል። እሱ ተከላካይ ነበረ በእግር ኳስ ሕይወቱ። የ39 ዓመቱ ቤልጂየማዊ ለ76 ጨዋታዎች እንዳጠቃላይ ለሙኒክ በአሰልጣኝነት መርቶ 56ቱ እንደላይ ያደረገ በ10 ነጥብ ተጋርቶ በ10 የተሸነፈ ነው። ይህም በክለቡ ያለውን የማሸነፍ ንጻሬ 73.6 በመቶ ያደርሰዋል። ከዚህ ቀደም የወቅቱ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሙኒክ ሲያሰለጥን ተመሳይ ቁጥሮችን ያስመዘገበ ሲሆን ቪንሴንት ኮምፓኒ ከ13 ዓመት በኋላ ነው ይህንን ታሪክ ከመምህሩ የተጋራው። 2 ሲደመር ጎሎችንም ከፔፕ ጋርዲዮላ እኩል በማስቆጠር ድንቅ ጊዜን እያሳለፈ ያለ ቡድን በባየር ሙኒክ ገንብቷል። ቪንሴንት ኮምፓኒ ተማሪው እንግዲህ ከአስተማሪው ጋር ታሪክን ተጋርቷል። በጣም አስደናቂ ጊዜን እያሳለፈ ይገኛል። ፈረንሳይ ደረስን ውድ ቤተሰቦቻችን። ከ10 ዓመት በፊት ወደኋላ ብንመለስ በፈረንሳይ እግር ኳስ ውስጥ አንድ ሰው እናገኛለን፣ ኬሊያን ምባፔ። የአሁኑ የሪያል ማድሪድ ኮከብ በሞናኮ ከ10 ዓመት በፊት ነበር የተጫወት ነው። በእግር ኳስ ዘመኑም የመጀመሪያ ፕሮፌሽናል ጨዋታውን ያደረገውም በ2015 ዲሴምበር 2 ላይ ነበረ። የፍራንስ ሊጋ ጨዋታውን ያደረገው ደግሞ በሞናኮ መለያም ሴን የተባለን ቡድን ከሞናኮ ጋር 1-1 ባጠናቀቁበትም ጨዋታ እንደነበረ ይታወቃል። ከዛ በኋላ 555 ጨዋታን በእግር ኳስ ሕይወቱ 412 ግብ፣ 191 አሲስት፣ በ553 ጨዋታ 603 የግብ አስተዋጽኦ ያለው ተጫዋች ሆኗል። አሁን ለባሎን ዶር የሚታጩ ተጫዋች ዝርዝር ውስጥ ይገኛል ኬሊያን ምባፔ። የዓለም ከዋክብትን እናንሳ። ክርስቲያኖ ሮናልዶን እናስቀድም። ሮናልዶ በፖርቱጋላውያን ተጫዋቾች ታሪክ ውስጥ ባለፉት 16 ዓመታት ውስጥ ወደ ቤተሰቦቻችን በ15ቱ ዓመታት ውስጥ ከፍተኛ ግብ አስቆጣሪ ፖርቹጋላዊ እሱ ነው። አንድ ጊዜ ብቻ ጎንካሎ ራሞስ 2022 የውድድር ዓመት ላይ 30 ጎሎችን በማስቆጠር ከሮናልዶ በለጠ። ከዛ በፊትም ከዛ በኋላም በሉት 16 ዓመታት ውስጥ 15ቱ በሮናልዶ የተያዙ ናቸው። ሌላ በጣም አስደናቂ የሚባል ነው። ከሜሲ ጋር በተያዘ ደግሞ ዛሬ ትንሽ ፈገግ የሚያስብል መረጃ ያገኘ ነው። የሳውዘርን ዩኒቨርሲቲ ባንግላዴሽ የትምህርት ክፍል የመጨረሻ የዓመቱ መዝጊያን የፋይናል ፈተና አዘጋጅቶ ነበረና የባንግላዴሽ ዩኒቨርሲቲ የመጨረሻ የፋይናል ፈተና ማጠቃለያ ፈተና ጥያቄ ላይ ሜሲ የዓለም ዋንጫን ሲያነሳችን ምስል ከፈተናው ላይ ካስቀመጡ በኋላ ስለዚህ ምስል አጠር ያለ ማብራሪያ 150 ቃል ያለው ጻፉ ብሏልና የሜሲ ተጽዕኖ በጣም ስላስገረመን ነው እኛ የሚያካተት ነው። ምናልባት አንድ መረጃ እዚሁ ለማከል የቀድሞ የሊቨርፑል አጥቂ ክርስቲያን ቤንቴኬ ከአሜሪካው ዲሲ ዩናይትድ ጋር መለየቱን ዛሬ ይፋ አድርጓል። ስለዚህ አዲስ ክለብ ያፈላልጋል የሚለው በአውሮፓ ዙሪያ ካገኘናቸው ናቸው። ወደ እንግሊዝ ፕሪሚየር ሊግ የዕለቱ ጥንቅሮቻችን እንሻገር። መልካም ቆይታ ተመኘን። ከኒካስል ጋር በጣም አስደናቂ ጊዜን እያሳለፈ ነው ኒክ ቮልትሜድ። ምናልባት የባየር ሙኒክ ዝውውሮች እሳቸውም እንኳንም ያላስፈረም እነ ዣቪ ሲሞንስን ቤንያሚን ሼሽኮን ጨምሮ የሊቨርፑልን ፍሎሪያን ቬርዝን ብለው ነበረ። በድፍረት ግን የኒክ ቮልትሜድን ስም አልጠቀሱም። በኒካስል ድንቅ ጊዜን እያሳለፈ ነው። ከኒካስል ጋር ጎል ባስቆጠረ ቁጥር ግን ከባየር ሙኒክ አንድ የጽሁፍ መልእክት ይደርሰዋል። ይሄ ጽሁፍ መልእክት የሚደርሰው ደግሞ
ከባየር ሙኒኩ ተጫዋች ኪሚች ነው። ይሄ ተጫዋች ይላል ኒክ ቮልትሜድ ጎል ባስቆጠርኩ ቁጥር በርታ እያለ መልእክት የሚልክልኝ ብሎታል። የባየር ሙኒኩ ፕሬዚዳንት ግን ኒክ ቮልትሜድን ኒካስሎች በዛን ሁሉ ገንዘብ ማስፈረማቸው ስተት ነበር ማለታቸው ይታወቃል። ሲቲ ቤት ደረስን። የማንቸስተር ሲቲ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ስለዚህ የማንቸስተር ደጋፊዎች ትመርጣላችሁ። ኒኮ የአማካይ ስፍራ ተጫዋች ሮድሪን ይተካል ተብሎ በትልቁ እየተጠበቀ ያለውና ፊል ፎደን ተመርጧል። በርካቶች ወደ ፊል ፎደን ሽልማቱን ወስደውታል። ግን የሲቲ ደጋፊዎች ለእናንተ የወሩ ምርጣችሁ ማን ነበር? ወጣቱ ኒኮ ኦሪየል ወይንስ ኒኮ ጎንዛሌስ አሊያስ የሲቲ አካዳሚ ውጤት ፊል ፎደን? ምርጫችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። ኤርሊንግ ብሮት ሃላንድን እናንሳም። ከሰሞኑ ሃላንድ ጠፍቷል። ውድ ቤተሰቦቻችን 3 ጨዋታ አለፈ። ባለፉት 3 ጨዋታ ላይ ግብ እያስቆጠረ አይደለም ተጫዋቹ። በዚህ ሳምንት እንኳን በሊድስ በተፈተነው ቡድን ላይ ግብ ማስቆጠር ተስኖት እንደነበር ይታወቃል። እስከ ሊድሱ ጨዋታ ነው 3 ተከታታይ ጨዋታ ግብ አላስቆጠረም። ሃላንድ በፕሪሚየር ሊጉ በ14 ግቦች እየመራ ነው። ግን እነኚህ 14 ግቦች የተገኙት ከፕሪሚየር ሊጉ 11ኛ ሳምንት በፊት በነበሩ ጨዋታዎች ላይ ነው። ከዛ በኋላ ግን ሃላንድ ከግብ ርቋል። ምናልባት ሃላንድ ተነቃበት ነው የሚባለው ወይንስ ሲቲ ለሃላንድ ኳስ እያቀረበ አይደለም? ምን ታዘባችሁ? ግን ሲቲያን አጋሩን ሀሳባችሁን። ቼልሲ ደረስን። ቼልሲዎች የአርሰናሉን ተከላካይ ማይል ሉዊስ ስኬሊን ሁኔታ አሁንም እየተከታተሉ ነው። በተለይም ተጫዋቹ የመጫወቻ ደቂቃ እጥረት መግጠሙን ማሳያው የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል እስካልተጫወተ ከቡድኑ ስለተግባባ ብቻ አንጠራውም ብለው የመጨረሻ ማስጠንቀቂያ ሰጥተው ከጠሩት በኋላ በመጨረሻ የማጣሪያ ጨዋታ ላይ እንዳልጠሩት ይታወቃል። እንግሊዝ ኢንተርናሽናል በፕሪሚየር ሊጉ በሪካርዶ ካላፊዮሪ ቦታው 100% ነው የተወሰደበት። ቼልሲዎች ይህን ጉዳይ ገምግመውታል። ስለዚህ ተጫዋቹን የግላቸው ለማድረግ ሁኔታዎችን ይከታተላሉ ተብሏል። በቀጣይነት ጥር ላይ ትልቁ የምንጠበቀው ጉዳይ ሊሆን ይችላል። ሌላው የቼልሲው አሰልጣኝ ኤንዞ ማሬስካም በተከላካይ ክፍል ላይ ከኳስ ጋር ምቾት የሚሰማው ተከላካይን ይሻሉ። አንደኛ በዝርዝር ውስጥ የያዙት የኖቲንግሃም ፎረስቱ ሙሪሎ ነው ተብሏል። እንደሚታወቀው ሙሪሎ ከኳስ ጋር በጣም ምቾት የሚሰማው ኳስን መጫወት የሚችል አይነት የመሃል ተከላካይ ነው። እንደዚህ አይነት ተጫዋቾች ደግሞ ለቢውልዳፕ በጣም ወሳኝ ናቸው። ቼልሲዎች ይህንን ተጫዋች በማሬስካ በኩል ፈለገውታል ነው የተባለው። 23 ዓመቱ ብራዚላዊ ተከላካይ በማጥቃት ስፍራ ላይ ደግሞ ቡድኑ በተለይ የቆመ ኳስን ሲጠቀም በጣም ወሳኝ ነው። ባርሴሎና፣ አርሰናል፣ ሌሎች ስማቸው የሚነሱ አይነት ተጫዋቾች ናቸው፣ ክለቦች ናቸው በዚህ ተጫዋች ላይ ፍላጎት አላቸው በሚል ለማንኛውም ማሬስካ ይህን ተጫዋች እንደሚፈልጉት ነው መረጃዎች በስፋት እየወጡ የሚገኙት። ከቼልሲ ጋር በተያያዘ ምናልባት የኤስታቪዮን ጉዳይ ካርሎ አንቸሎቲ አንድ ሀሳብ አጋርተውበታል። ለዓለም ዋንጫ ይጠራሉ ተብሎ ጠይቆ ነበር የቼልሲውን ኤስታቪዮን። ያለፉት 6 ወራት በቂ ናቸው ብለዋል ለዓለም ዋንጫ እሱን ለመጠራት። ስለዚህ ቀጣዩን ሳይሆን ያለፉት 6 ወራት እንቅስቃሴዎቹ ለዓለም ዋንጫ እንድንጠራ ያስገድደናል ብለዋል። በርካታ ቼልሲዎች በተደጋጋሚ ጥያቄ ያነሳሉ በዚህኛው ተጫዋቻቸው ለማይካሎ ሙድሪክ ላይ ከአበረታሽ ንጥረ ነገር ጋር ተያይዞ ምናልባት በከዋክብት ደረጃና በትልቅ ደረጃ የምናውቃቸውን ፖል ላቤሌ ፖግባ የቅርብ ጊዜ ትውስታችን ነው። አሁን ለሞናኮ እየተጫወተ ነው። ተረኛው ማይካሎ ሙድሪክ ነው። የእሱም ዕጣ ፈንታ በጃንዋሪ 17 ፍጻሜውን ያገኛል ተብሎ ይጠበቃል። ስለዚህ ጃንዋሪ 17 2026 ላይ ይህ ጉዳይ እልባት ይሰጠዋል ብለው ያመኑት የቼልሲ የቦርድ አመራሮች እንደ ጊቭሚ ስፖርት ዘገባ ከሆነ ተጫዋቹ በቀጥታ ወደ ስትራስቡርግ ነው የሚያመራው ተብሏል። ስለዚህ ጃንዋሪ 17 2026 ማይካሎ ሙድሪክ ጉዳዩን እልባት ይሰጣል። ስለዚህ ከክሱ ነፃ ይሆናል ብለው እምነት ያላቸው ቼልሲያውያን በቀጥታ ተጫዋቹን ለስትራስቡርግ በመስጠት ወደ አቋሙ እንዲመለስ የማድረግ እቅድ ተይዟል ተብሏል። ስለዚህ ግድ ጃንዋሪ 17 2026 መጠበቅ ይኖርብናል። ስሎት ይህንን መረጃ ለእናንተ ውድ አድማጮቻችን ስናደርስ ጋዜጣዊ መግለጫ እየሰጡ ነው። ስለዚህ ጋዜጣዊ መግለጫውን አየር ላይ ነው የምናቀርብላችሁ ማለት ነው። እሳቸው በዚሁ ጋዜጣዊ መግለጫ እየሰጡ ስለሆነ ጥንቅቅ ያለውን በቀጣይ መረጃ እንይዘዋለን። አንደኛ ማህበራዊ ሚዲያ ልጠቀም ብለዋል። ስለዚህ የሚደርስብኝን ትችት አላየውም፣ ግን ትችቶች እንደሚኖሩ ውስጥ የራሱ ያውቀዋል። እኔ የማየው በስቴዲየም ውስጥ ካሉ ደጋፊዎች የሚሰጠኝን ድጋፍ ነው። ለቡድኑ ይዘምራሉ፣ ለእኔም ይዘምራሉ ብለዋል። አርኔ ስሎት ማህበራዊ ሚዲያው በተለይም የተጫዋቾች ላይ ቡድን ላይ ተጽዕኖ እንዳለው ግን አልሸሸጉም። ከማንቸስተር ሲቲ ጨዋታ በኋላ ከኖቲንግሃም ጨዋታም በኋላ
የበለጠ ነገር እንደሚደርስብን አውቀዋለሁ። ስለዚህ ብዙም ግድ ያልሰጠኝ ጉዳይ ነው ማህበራዊ ሚዲያው ብለዋል። እሳቸው የስቴዲየም ውስጥ በቂ ነው ያሉ ይመስላሉ። በእርግጥ የተወሰነ ቅሬታ የሊቨርፑል ደጋፊዎች ላይ ቀርቧል። የክሎፕን ያህል ድጋፍ እየተሰጣቸው አይደለም የሚል ቅሬታ ከሌጀንዶች እየመጣ ነው። ጊዜ ሊሰጣቸው ይገባል የሚሉትም እንዳሉ ሆነው ማለት ነው። ያው በመጡበት ዓመት ዋንጫ እንዳነሱ ይታወቃል። ስለ ፍሎሪያን ቬርዝም እየተናገሩ ነው። ስለ ፍሎሪያን ቬርዝ በጥሩ ሁኔታ ሲጫወት ማየት ጥሩ ነገር ነው፣ ግን ጥሩ ሲጫወት የነበረው ለመጀመሪያ ጊዜ ግን አይደለም ብለዋል። እሳቸው ሁሌም ጥሩ ነው ብለዋል። ምናልባት ሌሎች ሰዎች ለመጀመሪያ ጊዜ ጥሩ ሲጫወት አይታችሁት ከሆነ እሰየው፣ ለእኛ ግን ሁሌም ከመጣ ቀን ጀምሮ ጥሩ እየተጫወተ ነው ብለው ተጫዋቻቸውን ተከላክለዋል። የሳላህም ጉዳይ ውሳኔ ሰጥተዋል። በእርግጥ አንድ ተጫዋች ጨዋታውን ካልጀመረም ደስተኛ ይሆንም፣ ነገር ግን የቡድን አጋሮቹ በጣም ሲደግፍ ነበረ። ይሄ ጥያቄ የለውም፣ በድላችን ደስተኛ ነበር ብሏል። አሰልጣኝ አርኔ ስሎት ሳላ ታህሳስ 6 ወደ አፍሪካ ዋንጫ እንደሚያመራ እና ከዚህ በፊት ከብራይተን ጋር ለሚኖር የፕሪሚየር ሊግ ጨዋታ እንደሚገኝ ያረጋግጠዋል። ስለዚህ ሳላ ወደ አፍሪካ ዋንጫ እንደሚያመራ እሳቸውም ያረጋግጠዋል። ሊቨርፑል በሳላ ቦታ ላይ እንዴት ያለ መተካትን ይኖረዋል ወይም ሳላን እንዴት ይተካዋል የሚለው በትልቁ የሚጠበቅ ጉዳይ ነው። እሳቸው ሳላ ወደ አፍሪካ ዋንጫ በዲሴምበር 15 ጀምሮ እንደሚያመራ እንቅጩን ተናግሯል። ስለዚህ ሊቨርፑል ቀነ ገደብ አይጠይቅም ማለት ነው፣ እንደ ሌሎች ክለቦች በሳላ ጉዳይ ላይ ማለት ነው። እሳቸውም ዛሬ በጋዜጣዊ መግለጫቸው አረጋግጠዋል። ስለ ጎሜዝ ኢሳክ ቨርዝ በሳምንት 3 ጊዜ 90 ደቂቃ ሙሉ መጫወት የማይችሉ ተጫዋቾቻችን ናቸው ብለዋል። አርኔ ስሎት ከዚህ ጋር በተያዘ ታዲያ ሀሳቦችን ሲያነሱ ኮነር ብራድሌ ከሊድስ ጋር ለሚኖር ጨዋታ እንደሚገኝ ተስፋ አደርጋለሁ ብለዋል። ጀሬሚ ፍሪፖንግ በሚቀጥለው ሳምንት ምናልባት ወደ ልምምድ ከተመለሰልን ነው ሲሉ ሀሳባቸውን አጋርተዋል። ሌላው አርኔ ስሎት ያነሱት ስለ ሰንደርላንድ ነው። በጣም ጠንካራ ናቸው፣ ጥሩ አስተሳሰብ አላቸው፣ እንዲሁም ኳስ ሳይዙ የሚጫወቱበትን ስልትና የሚያደርጉትን አደጋ አሳይተዋል። ከኳስም ውጭ በጣም ጠንካራ ናቸው ብለዋል። በጣም ከፍተኛ ፍጥነት ያለው ጨዋታ ይጫወታሉ እና ተጫዋቾች ውጤት ለማግኘት ጠንካራ ጨዋታ ይጠብቃቸዋል። ስለዚህ ጠንክረን መስራት አለብን ብለዋል። በጣም ግልጽ የሆነ ማንነት ያለው ቡድን ነው የምንገጥመው ብለዋል። ሰንደርላንድ ዘንድሮ ያደገ ቡድን አይመስልም። ለፕሪሚየር ሊግ ቶፕ 4 የሚፎካከር አይነት ቡድን ሆኖ ተከስቷል። በእርግጥ ልምድ ያላቸው ግራኒት ዣካ በዚህ ቡድን ውስጥ እንዳሉ ይታወቃል። የሊቨርፑል አሰልጣኝ አርኔ ስሎት ጋዜጣዊ መግለጫ ይህ ብቻ አይደለም። በቀጣይ መረጃ የእሳቸውን ጋዜጣዊ መግለጫ እናካትታለን። ሊቨርፑል በአሊሰን ቤከር ዙሪያ ኮንትራት አንድ ተጨማሪ ዓመት የማቆየት አማራጭ እንዳለው ይታወቃል። ይህንም ተከትሎ አሊሰን ቤከር በሊቨርፑል እስከ 2027 የውድድር ዓመት መጨረሻ ይቆያል ተብሏል። ሊቨርፑል የክሪስታል ፓላሱን ተከላካይ ማርክ ጉዌን አሁንም ማስፈረም ይፈልጋል። ይሁን እንጂ ተጫዋቹ በጥር ዝውውር መስኮት የማስፈረሙ እድል አነስተኛ ነው እየተባለ ነው። በሌላ በኩል ሊቨርፑል ከያዛቸው የፊት መስመር ተጫዋች ዝርዝር ውስጥ መካከል ሲሜዮኔ አንዱ ነው። ሊቨርፑል በክረምት የፊት መስመሩንም ማጠናከር ይፈልጋል ተብሏል። በርካታ አማራጮችንም ገበያው ላይ እያየ ይገኛል። ምናልባት አንድ መረጃ አሁን እየተመለከትኩት የነበረው ከሊቨርፑል ዝውውር ጋር በተያዘ በተለይም በጣሊያን ሴሪ በጣም አስደናቂ ጊዜን እያሳለፈ የሚገኙ የአታላንታውን አማካይ ኤደርሰንንም ሁኔታ እየተከታተለ ነው የሚሉ መረጃዎች በሊቨርፑል በኩል እንዲሁ በስፋት እየወጡ ይገኛሉ። የዩናይትድን ጉዳይ በተመለከተ ዘ አትሌቲክ ዛሬ ሰፊ መረጃን ይዞ የወጣው አንደኛው ማንቸስተር ዩናይትድ በጥር ዝውውር መስኮት ተጫዋች ካስፈረመ ብዙ ገንዘብ የሚያስወጣ ዝውውር እንደሚሆን ይጠበቃል ብለዋል። ብዙ ገንዘብ የማያስወጣ ወይም ይሄ የውሰት ዝውውር እንደሆነ ይጠበቃል ብለዋል። በ26 የማንቸስተር ዩናይትድ የመጀመሪያ ዝውውር ኢላማ የመሃል ሜዳ ክፍሉንም መሆኑን ያረጋገጠው ዘ አትሌቲክ ማንቸስተር ዩናይትዶች ኳስ መልሶ መቀበል የሚችል እንዲሁም ወደፊት ተስቦ መጫወት የሚችል መሀል ሜዳን በደንብ መቆጣጠር የሚችል አይነት ተጫዋች ይፈልጋል ተብሏል። ክለቡ የተጫዋች መልቀቅ ላይም ተመርክዞ 6 ቁጥርና 8 ቁጥር ቦታ የሚጫወቱ አማካኝ ስፍራ ተጫዋቾችንም ወደ ቡድኑ የማምጣት እቅድ አለው። በተለይም ዋነኛ በቃ ዩናይትድ ቤት አሁን ትኩረት የተሰጠው የመሃል ሜዳ ክፍሉ መሆኑን ዘ አትሌቲክ አረጋግጧል። ዘ አትሌቲክ 26 የማንቸስተር ዩናይትድ የመሃል ሜዳ ክፍል እጩ ይልና 3 ተጫዋቾችንም እንዲሁ በዛሬው ዘገባው ላይ ይዞት ወጥቷል። ኤሊዮት አንደርሰን፣ አዳም ዋርተን እና ካርሎስ ባሌባ መሆናቸውን አረጋግጧል። እነኚህ በዩናይትድ ዝርዝር ውስጥ ያሉና ስራዎች የሚሰሩባቸው ይላል። እንደ እንቅፋት የቆጠረው ከነኚህ ዝውውር ዙሪያ ጃክ ግሪሊሽ፣ ዴክላን ራይስ፣ ኤንዞ ፈርናንዴስ፣ ሞይሰስ ካይሴዶ፣ ፍሎሪያን ቬርዝ አማካይ ሆነው የወጣባቸው ገንዘብ ከ100 ሚሊዮን ፓውንድ በላይ ነው። ስለዚህ ኖቲንግሃም ፎረስት፣ ክሪስታል ፓላስ እና ብራይተን ኤንድ ሆቭ አልቢዮን እነኚህ 3 ተጫዋች ባለቤቶችም ከዚህ ያነሰ ገንዘብ አይቀበሉም ብሏል።
ይቀጥላል የዘ አትሌቲክ መረጃ። ካዝሜሮ በክረምት ክለቡን የመልቀቅ ዕድል አለው። የኮቤ ሜይኖ ቆይታ አጠራጣሪ ነው። የማኑኤል ኡጋርቴ ደቂቃ ማነስ በቡድኑ ውስጥ ተፈላጊነቱ እንደቀነሰ ማሳያ ነው። ብሩኖ በሳውዲ አረቢያ ክለቦች በስፋት ይፈለጋል። እነኚህ ሁሉ ነገሮች ሲደመሩ ዩናይትድ ቀጣይ ክረምት ላይ አንድ ሳይሆን 2 አማካዮችን በትንሹ ያስፈርማል ብሎ አዳም ዋርተን፣ ኤሊዮት አንደርሰን እና ካርሎስ ባሌባ እጩ መሆናቸውን ዘ አትሌቲክ ዛሬ በዘገባው ይዞት ወጥቷል። የአፍሪካ ዋንጫ ዲሴምበር 15 ጀምሮ ክለቦች ተጫዋቾችን የመልቀቅ ግዴታ አለባቸው በድርድር እስካልተስማሙ ድረስ። ዲሴምበር 21 ደግሞ የአፍሪካ ዋንጫ ጅማሮ ቀን ነው። ዩናይትድ ከዲሴምበር 1 ጀምሮ አስቶን ቪላን ቪላ ፓርክ ላይ፣ ኒካስልን ዲሴምበር 27 ኦልትራፎርድ ላይ፣ ዲሴምበር 30 ወልቭስን ኦልትራፎርድ ላይ፣ ጃንዋሪ 3 ሊድስን ኢላንድ ሮድ ስቴዲየም ላይ፣ ጃንዋሪ 7 በርንሌን ተርፎሞር ላይ፣ ጃንዋሪ 17 ኦልትራፎርድ ላይ ሲቲን፣ ጃንዋሪ 24 አርሰናልን ኤሚሬትስ ላይ ገጥማል። በነገራችን ላይ እነኚህ ጨዋታዎች ላይ የመጀመሪያዎቹ ላይ በተለይ አስቶን ቪላ፣ ኒካስል፣ ወልቭስ እስከ ሊድስ አካባቢ ተጫዋቾቹን የማግኘት እድል አይኖረውም። ምናልባት ግን ከጃንዋሪ በኋላ ያሉ የማንቸስተር ዩናይትድ ጨዋታ ላይ በተለይ አርሰናል፣ ማንቸስተር ሲቲ፣ በርንሌ ላይ ተጫዋቾቹን ሊያገኝ ይችላል። ምክንያቱም የአፍሪካ ዋንጫ እዛ አካባቢ ሲደርስ የጥሎ ማለፍ ጨዋታ የሚጀመርበት ሰዓት ላይ ነውና ዩናይትድ ምናልባትም እነኚህ ተጫዋቾች ከሀገራቸው ጋር ወደ ጥሎ ማለፍ የማያልፉ ከሆነ ዩናይትድ ሊያገኛቸው የሚችልበት ሰፊ እድል አለ። ከማንቸስተር ዩናይትድ የወሩ ምርጥ ግብ እጩ ጋር በተያያዘም የህዳር ወር የማንቸስተር ዩናይትድ ምርጥ ግብ እጩዎች ይፋ ተደርጓል። ዜርኪዚ ክሪስታል ፓላስ ላይ፣ አማድ ዲያሎ ኖቲንግሃም ፎረስት፣ ብሪያን ቡሙ ቶትንሃም ላይ፣ ሜሰን ማውንት ክሪስታል ፓላስ፣ ማቲያስ ዴላይ ቶትንሃም፣ ካርሎስ ካዜሜሮ ኖቲንግሃም ፎረስት እጩ ሆነው የቀረቡ ግቦች ናቸው። ምናልባት የዩናይትድ ደጋፊዎች በወር ውስጥ ክለባችሁ ካስቆጠራቸው ግቦች ውስጥ ለእናንተ በጣም ጥራት የነበረ የትኛው ነው? ምናልባት ግን ያው እንደሚታወቀው አማድ ዲያሎ ያስቆጠራት ኖቲንግሃም ፎረስት ላይ ያስቆጠራት ግብ በበርካቶች ዘንድ ትልቅ ቦታ ተሰጥቶታል። ምናልባት የፕሪሚየር ሊጉ የወሩ ምርጥ ግብ ውስጥ ልንመለከታት እንችላለን ተብሎ ይታሰባል። ግን ዩናይትዳውያን በግል የእናንተ ምርጡ ግብ በሀሳብ መስጫ ሳጥናችን ላይ ጻፉልን። በማንቸስተር ዩናይትድ በኩል በነገራችን ላይ ዩናይትድ ዝውውር ጋር በተያዘ 2 መረጃዎችን አሁን እየተመለከትኩኝ ነው። አንደኛው የአንቶኒዮ ሼሜኔ ጉዳይ ነው። ይሄ ዝውውር በዩናይትድ ውስጥ የተያዘ ነው። ምክንያቱም ሩበን አሞሪም በግላቸው ካስታወሳችሁ ማቲያስ ኩንሃ ዝውውር ከመፈጸሙ በፊት እሳቸው ደጋግሞ ስለ ኩንሃ ያወሩ ነበረ፣ በተለይም ከወልቭስ ጨዋታ በነበረ ሰዓት። አሁን ደግሞ እሳቸው ሁሉ ነገር ወሬያቸውም እንደዚህ አይነት ሆኗል እየተባለ ነው ስለ ሲሜዮኔ። ማንቸስተር ዩናይትድ በአሁኑ ሰዓት ትኩረታቸው በመሃል ሜዳ ላይ ይሁን እንጂ የሲሜዮኔ ጉዳይ የተረሳ አይደለም ተብሏል። ከዛ ውጭ ግን ዘ አትሌቲክ በዘገባው ይዞት ሲወጣ የኦናና ነገር ያከተመለት ከዚህ በኋላ በዩናይትድ የሚታሰብ አይነት ግብ ጠባቂ አይደለም ብለዋል። ዩናይትድ ቁጥር 1 ግብ ጠባቂው ከዚህ በኋላ ሴላመንስ ነው እንጂ ኦናና አይደለም። ኦናና በክረምት ከዩናይትድ ጋር ኮንትራት ስላለ ይመለሳል። ግን የሚመለሰው ሌላ አዲስ ክለብ ለመፈለግ ካልሆነ በስተቀር በዩናይትድ ለመጫወት አይደለም። ስለዚህ የኦናና ጉዳይ በዩናይትድ አብቅቷል ይላል ዘገባው። በዚሁ ግን ሴላመንስን ካነሳን ዩናይትድ ከሴላመንስ በፊት 6 ጨዋታ ውስጥ 2 ድል ነው የነበረው። 1 አቻ 3 ተሸንፏል። ምንም ክሊንሺት አልነበረው። ሴላመንስ ለዩናይትድ መጮክ ከጀመረ በኋላ ግን ባለፉት 7 ጨዋታ 4 ድል 2 አቻ 1 ሽንፈት ነው ያለው። 1 ክሊንሺትም አለው። ዩናይትድ በሴላመንስ ስር ምን ያህል እንደተሻሻለ ማሳያ ነው። ምናልባት ግን ለዩናይትድ ከባዱ ጊዜ ሊሆን የሚችለውም ታህሳስ ወር ነው። ዩናይትድ ያለፉትን 14 በታህሳስ ወር ያደረጋቸውን ጨዋታ ብናይ ማንቸስተር ዩናይትድ 9ኙን ተሸንፏልና ታህሳስ ወር ለዩናይትድ ምቾት የሚሰጥ አይነት ወር አይደለም። በእግር ኳስ ውስጥ ኦፕታ በዚህ ሳምንት የሚደረገውን የዌስትሃም ዩናይትድን ጨዋታ ጨምሮ በጣም ቀላል ተጋጣሚ ያለው 3ኛው የፕሪሚየር ሊግ ቡድን ነው ብሎታል። ግን በታህሳስ ወር ላይ ዩናይትድ ዌስትሃም፣ ወልቭስ፣ በርንሞዝ፣ አስቶን ቪላ፣ ኒካስል ወልቭስን ይገጥማል። ወልቭስ በነገራችን ላይ ፕሪሚየር ሊግ የሁለተኛም ዙርና የአንደኛ ዙር ላይ ስለሚያገኘው ነው 2 የተጠቀሰው። ስለዚህ ማንቸስተር ዩናይትድ ቀጣይ እነኚህ ጨዋታዎች በኦፕታ 3ኛ ዝቅተኛ ተጋጣሚ ያለው ቡድን ነው። 1ኛው ሊቨርፑል ነው፣ 2ኛው ሲቲ ነው፣ ቀጥሎ 3ኛ ማንቸስተር ዩናይትድ ነው። ምናልባት ያንን የታህሳስ ወር መጥፎ ሪካርዱን የሚያሻሽልበት ይሆናል።
ከጆሽኳ ዜርኪዝ ጋር በተያያዘ ሰሞኑን ያው ስሙ ገኗል። በተለይም ፓላስ ላይችን አስደናቂ ግብ አስቆጥሮ ዩናይትድን ወደ አቻነት ካመጣ በኋላ ማንቸስተር ዩናይትድ ክሪስታል ፓላስን እንዲያሸንፍ የረዳው ጆሽኳ ዜርኪዝ ነው እያለ ይገኛል። የስካይ ስፖርት የሳምንቱን አበይት ጉዳዮች የሚዳስሰው ጋዜጠኛ ዳምባቴ ከዚህ ጋር በተያያዘም ጆሽኳ ዜርኪዝ ፍጹም ተለውጦ የተመለከትኩበት ጨዋታ ነው ብሏል። ነገር ግን ጆሽኳ ዜርኪዝ ማንቸስተር ዩናይትድ እሁድ ከሜዳ ውጭ ክሪስታል ፓላስን ሲያሸንፍ ያደረገውን ነገር በተለያዩ ጨዋታዎች ላይ መድገም ያለበት ብሏል። አሞሪም በሁለተኛ አጋማሽ የተሻለ ተጫውተናል ብሏል። ጆሹዋን በሁለተኛ አጋማሽ ምርጥ አቋሙን ማሳየት ለቡድኑ የተሻለ ነገር ሰጥቷል። ጎል በማስቆጠሩ ብቻ ሳይሆን በሁለተኛ አጋማሽም ከኳስ ውጭም በጣም ምርጡ ነበር ብሏል። ምናልባት በጨዋታው ላይ ዩናይትድ ላይ የተቆጠረችው የዣን ፊሊፔ ማቴታ ግብ መቆጠር ምክንያቱ ፍጹም ቅጣት ምት ነበረች። ሌኔሮ ጥፋት ሰርቶ ሌኔሮ ከዛ በኋላ የማህበራዊ ትስስር ገጹን ጥቁር አድርጎታል። ትንሽ የስነ ልቦና ጉዳት ሳይደርስበት አይቀርም። ግን ያጠፋው ጥፋት በዛን ያክል ደረጃ የሚያስወቅስ አይነት ሳይሆን ድንገተኛ ጥፋት ነበረም። ሆን ብሎም ያደረገው አልነበረም። እግሩ ተንሸራቶበት ነበር። እናም የዩናይትድ ተጫዋቾች እያበረታቱትም ይገኛሉ። ከአርሰናል ጋር በተያያዘ የማይክል አርቴታንም ጋዜጣዊ መግለጫ አሁን በቀጥታ እየተከታተል ነው። ውድ ቤተሰቦቻችን የተወሰኑትን እናድረሳችሁ። ከእሳቸው ጋዜጣዊ መግለጫ ከብሬንትፎርድ ጋር ጨዋታ ያደርጋሉ። በጨዋታው ላይ ሁሉም ሰው በኤምሬትስ ተገኝታችሁ ድጋፍ አሳዩን፣ ብሬንትፎርድን አብረን እናሸንፍ እያሉ ነው ማይክል አርቴታ። ከደጋፊዎች ጋር አብረን እንጫወታለን፣ የእነሱ ድጋፍ ለእኛ ወሳኝ ነው፣ ስለዚህ አንድም ሰው ኤምሬትስ እንዳይቀር ብለዋል አሰልጣኝ ማይክል አርቴታ። ቡድናቸውን እንድታበረታቱ ሲሉም ለአርሰናል ደጋፊዎች እንደዚሁ ጥሪ አቅርበዋል። ስለ ቆመ ኳስም ተጠየቁ። እሳቸው በቶትናም ላይ 4 ጎል ባስቆጠረ ቡድናቸው አንድም የቆመ ኳስ አለመኖሩ አበሳጭቶኛል ካሉ በኋላ ቼልሲ ላይ በቆመ ኳስም ባይሆን በግንባር የተገጨች ኳስ አስቆጥረው ነበረ። በቼልሲ ላይ በአንድ የቆመ ኳስ ጎል ብቻ ነው የተቆጠረብን። እነሱ ከቆመ ኳስ 7 ጎሎችን አስቆጥሯል። እኛ ደግሞ ከ10 በላይ ያሉን። ሁላችንም እኩል ኳስ መሆን አለብን። ሁላችንም ኳሱ እኩል ነው ለሁላችንም። ስለዚህ ሁላችንም ባገኘነው መንገድ ጎሎችን ማስቆጠር ይጠበቅብናል። የቆመ ኳስን መጠቀም አለብን ብለዋል። አርቴታ የውድድር ዘመን በአንዳንድ ቦታዎች በተለይም ፊት መስመሩ ላይ የደረሰብን ጉዳት በጣም አስከፊ ብለውታል። እሳቸው ቡድኔን አሳስቶታል፣ ግን ለሁሉም ነገር መፍትሄ እያዘጋጀንለት እንገኛለን ብለዋል። ተነሳሽነታችን አሁንም አለ፣ ግን ተነሳሽነታችን ለተወሰነ ጠንካራ ጨዋታ ብቻ ሳይሆን ለሁሉም ጨዋታም ተነሳሽነት አለ። ከዚህ በላይ ተነሳሽነትም ያስፈልገናል በእያንዳንዱ ጨዋታ ላይ ብለው እንደዚሁ ለተጫዋቾቻቸውም ጥሪ አቅርበዋል። ስለ ዴክላን ራይስም አንስቷል። እሱ በእያንዳንዱ የሜዳ ላይ እንቅስቃሴው፣ ተግባሮቹ፣ አፈጻጸሞቹ ከፍተኛ ደረጃ ላይ ያለ ተጫዋች መሆኑን ያሳያሉ ብለዋል። እኔ በክለቡም ጭምር በጣም የምተማመንበት አይነት ተጫዋች ነው፣ ደጋፊዎችን በጣም የሚተማመኑበት አይነት ተጫዋች ብለውታል። ትላንት የተሸለመውን ሽልማት በተመለከተም ሽልማቱ ሙሉ በሙሉ ይገባዋል ብዬ አስባለሁ። ባለፉት 2 ዓመታትና ባለፈው የውድድር ዘመን እጅግ በጣም ወጥነትን ያሳየ፣ በድጋሚ በትላልቅ ፍልሚያዎች ላይ ወሳኝ ሆኗል ብሏል። አምና ማድሪድ ላይ ያስቆጠራቸው 2 የቅጣት ምት ግቦች ለዚህ ማሳያ ናቸው። ይህንን ሚና በትልቅ ክለብ ውስጥ ሆኖ መወጣት መቻል ደግሞ የተጫዋቹንም ትልቅነት ያሳያልና በደጋፊዎች የዓመቱ ምርጥ ተጫዋች ተብሎ የተሸለመው ሽልማት የሚገባው አይነት ነው ብለዋል አሰልጣኝ ማይክል አርቴታ በተጫዋቻቸው ዴክላን ራይስ ዙሪያም ሲጠየቁ። ሌላው ስለ ዳቪድ ሪያን ያነሱት የቀድሞ ክለቡን ይገጥማል፣ አሁን እንኳን መግጠም ይችላል፣ የውሰት ዝውውር አይደለም የቋሚ ዝውውር ስለሆነ እሱ በእውነት ልዩ ግብ ጠባቂ ነው፣ ከኛ ጋር ያለው ታሪክም ድንቅ ነው። ወደ አርሰናል ከመጣሁበት ጊዜ ጀምሮ ለማስፈረም ሞክረን ነበር፣ ነገር ግን ተጨማሪ 2 ዓመታትን መጠበቅ ነበረብን። ከሱ ጋር ያደረግነው ጉዞ ለእኛ የማይታመን ነበር፣ ወደ ሌላ ደረጃ የሚያደርሰን እና ፍጹም ከፍ ያለ የጨዋታ ዘይቤ ያለው ተጫዋች ነው። ምርጥ ግብ ጠባቂ ነው። በቡድን ውስጥ የጨመራቸው ብዙ ኳሊቲዎችም አሉ ብለው ግብ ጠባቂያቸውን አድንቀዋል። ከግብ ጠባቂ ወደ አጥቂ ሀሳባቸው ስንሄድ ደግሞ ከሃቨርዝን በተመለከተ ነው። ሁላችንም እሱ ለማግኘት በጣም ጓጉተናል። ለቡድኑ በሚያመጣው ነገርና ባለው ባህሪ በጣም እንወደዋለን። ወደ ሜዳ ለመመለስ ጠንክሮ ሲሰራ ይችዋለሁ፣ በቅርቡ ይመለሳል ብለዋል። ግን ቀን ቆርጠው ሊሰጡ አልቻሉም። የእሳቸው ቀነ ቀጠሮ እንደማይሰጡ ይታወቃል። በቅርቡ ይመለሳል፣ ጊዜ ስላለን እንየው የሚሉ ሀሳቦችን በማጋራት ይታወቃሉ። ስለዚህ በቅርቡ ጠብቁት ብለዋል። ያው እሳቸው እንደ ሚካኤል ሜሪኖ ያለ ተጫዋቻቸውን እየተጠቀሙ ነው። እንደ አጥቂ ከነበረው በላይ ብዙ ሊቀርብ የሚችሉ ኳሊቲዎችም አሉት ብለዋል እሳቸው። ተጫዋቹ ከአጥቂነት ሙያው በተጨማሪ ይሄ ዋና የሜዳ ክፍሉ ላይ የአማካይ ክፍሉ ላይ የሚሰጠውም ጥራት በጣም የተለየ ብለው አወድሰውታል።
ምናልባት ከአርሰናል ዝውውር ጋር በተያያዘ አንድ ዝውውርን በስፋት እየሰማን ነው። የማይክል ኦሊሴን ጉዳይ በተመለከተ ነው። የማይክል ኦሊሴን ጉዳይ በተመለከተ ውድ ቤተሰቦቻችን በበርካታ የፕሪሚየር ሊግ ክለብ ዝርዝር ውስጥ አለ፣ አርሰናሎች ውስጥ አለ እየተባለ ነው። ቀጣይ ክረምት ላይ ሙከራ ሊደረግ ይችላል እየተባለ ነው። እዚህ ዝውውር ላይ ግን አርሰናል ብቻ አይደለም፣ ሊቨርፑልም የሳላ ተተኪ ማድረግ እቅድ እንዳለው እየተነገረ ነው። ልክ 2008 በዛሬዋ ቀን የባሎንዶር ሽልማትን ለመጀመሪያ ጊዜ ሮናልዶ ያነሳል። በወቅቱ ከማንቸስተር ዩናይትድ ጋር የፕሪሚየር ሊግ አሸናፊ፣ የሻምፒዮንስ ሊግ አሸናፊ፣ የዓለም ክለቦች ዋንጫ አሸናፊ፣ የአውሮፓ ምርጡ ተጫዋች፣ የአውሮፓ ምርጡ አጥቂ፣ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ የፒኤፍኤ የዓመቱ ምርጥ ተጫዋች፣ የፊፋ የዓመቱ ምርጥ ተጫዋች፣ የአውሮፓ የወርቅ ጫማ፣ የፕሪሚየር ሊግ የወርቅ ጫማ፣ የፊፋ የዓመቱ ምርጥ ተጫዋች፣ ምርጥ 11፣ የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ። ከዚህ በኋላ ባሎንዶርን ያለምንም እንከን አንስቷል። እቺ ቀን በታሪክ ውስጥ የምትታወስ ነበረች። ከዛ በኋላ እንግሊዝ ፕሪሚየር ሊግ እየተጫወተ ባሎንዶር ለማንሳት ሮድሪ እስከ አምና ድረስ መጠበቅ እንደነበረበት ይታወቃል። አበቃን። መልካም ቀን።